ሰላም 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 ለእናንተ ይሁን ውድ የእግዚአብሔር ቤተሰቦች፣ ወንድሞች፣ እህቶች፣ በመላው ዓለም የምትገኙ ቅዱሳን፣ የተባረካችሁ፣ የተወደዳችሁ፣ የተመረጣችሁ፣ እጅግ ድንቅ በሆነ አጠራር የተጠራችሁ ከሰማያት ሰማይ አንድያ ልጁን ክርስቶስ ኢየሱስን ወደ ምድር ልኮ ወደ ኃጢአተኛው ዓለም ከሞት ስልጣን በታች ወደ ሆነው ዓለም የከበረውን ጻድቁን ቅዱስን ኢየሱስ ክርስቶስ ልኮ ስለ በደላችን፣ ስለ መተላለፋችን፣ ስለ ኃጢአታችን በኃጢአተኛና በበደለኛ ሰው ምሳሌ ሆኖ ጻድቅ ሆኖ ሳለ፣ ንጹሕ ሆኖ ሳለ የተሰቀለልን ይህን ታላቅ የመዳንን መንገድ፣ የሕይወትን መንገድ እድል ፈንታን እግዚአብሔር የሰጣችሁ የተወደዳችሁ የእግዚአብሔር ቤተሰቦች አምነናል። በክርስቶስ ኢየሱስ ድነናል። የደህንነታችንን ተግሣጽ እርሱ ተቀብሏል። በእርሱ ቁስልኛ ተፈውሰናል። ክርስቶስ የሞትን መውጊያችንን ሰብሮልናል ብላችሁ የምታምኑ ሁሉ እግዚአብሔር አምላክ በእውነት በታላቅ ድንቅ አጠራር የጠራችሁ የወደዳችሁ የተባረካችሁ ናችሁ። አምላካችን እግዚአብሔር ለዘላለም የተባረከ ይሁን። አምላካችን እግዚአብሔር ለዘላለም የተመሰገነ ይሁን። ከዚህ በላይ የምናመሰግንበት ምንም አይነት ምክንያት የለንም። ይህ ታላቅ ምክንያት ትልቅ የሕይወታችን የመዳናችን ምስጢር የሆነው ክርስቶስ ኢየሱስን እንድናመሰግነው እንድናከብረው ይገባናል። ሃሌሉያ! እግዚአብሔር አምላካችን የተባረከ የተቀደሰ ይሁን። ኢሳይያስ 53 ላይ እንደዚህ የሚል ቃል አለ። የተናቀ ከሰውም የተጠላ የሕመም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንዲሰውርበት የተናቀ ነው፣ እኛም አላከብን ነው። በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበረ። በእርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዘበዝን፣ ጠፋን። ከእኛም እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንንም በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየ፣ አፉን አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቶችም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ሃሌሉያ! እግዚአብሔርም በደዌ ያደቀው ዘንድ ፈቀደ ይላል። እግዚአብሔር ስለ በደላችን በደዌ አደቀቀው። እግዚአብሔር ስለ መተላለፋችን ኢየሱስ ክርስቶስ አብ አባታችን ኢየሱስ ልጁ አንድያው ሲቆስል ዝም አለ። ሲመታ ከወዲያ ወዲህ ሲያንገላቱት በኃጢአተኞች እጅ ተላልፎ ሲሰጥ እግዚአብሔር ዝም አለ። ምክንያቱም በደላችንን በሱ ላይ አኖሮታልና። እግዚአብሔር አብ በደላችንን ኃጢአታችንን በልጁ በክርስቶስ ላይ እንዲሆን ፈቀደ። ኢየሱስም ተቀበለ በደላችንን፣ መተላለፋችንን ሁሉ ተሸከመ። ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ። ይህን ያደረገው እግዚአብሔር ከእርሱ የሚበልጥ ማን ወዳጅ ሊኖረን ይችላል? ከዚህ የሚበልጥ ፍቅር ከወዴት ሊገኝ ይችላል? ከዚህ የሚበልጥ ርኅራኄ ከወዴት ሊገኝ ይችላል? የሁላችንንም በደል የዓለምን ሁሉ ኃጢአት በእርሱ ላይ አኖረ። እግዚአብሔር ኢየሱስ የተባረክ። የሞትክልኝ የተሰቀልክልኝ ኢየሱስ የተባረክ። ካለዚህ እውነት ምንም አይነት መዳን የለም። ካለዚህ እውነት ምንም አይነት ሕይወት የለም። ካለዚህ እውነት ማንም ወደ እግዚአብሔር መንግሥት ሊወርስ አይችልም። ኢየሱስ ክርስቶስ የዓለምን ሁሉ ኃጢአት ሊያስወግድ መሰቀሉ ለምድር ብርሃን ሆኗል። ለሚያምኑት ብርሃን ሆኗል። ለተቀበሉት በስሙ ላመኑት ሁሉ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጥቷቸዋል ይላል የእግዚአብሔር ቃል ሲናገር። በክርስቶስ ኢየሱስ ስላመንን የእግዚአብሔር ልጆች እንድንሆን ስልጣንን አግኝተናል። ከእንግዲህ ልጆች እንጂ ባሮች አይደላችሁም እንደሚል ስላመንን ልክ በልጁ መልክ በልጁ ምሳሌ እንደ እግዚአብሔር ልጆች ሆነናል፣ ድነናል፣ ወራሾች ሆነናል። ልጆች ከሆናችሁ ደግሞ ወራሾች ናችሁ ተብሎ እንደተጻፈ የመውረስን ስልጣን
ተቀብለናል። የልጅነትን ስልጣን ተቀብለናል። ባርነት ከኛ ላይ ተወስዷል። የኃጢአት የጨለማ የሞት መውጊያ ክፋት ሁሉ ከኛ ላይ ተሰብሯል። ዛሬም በምድር ላይ ስንኖር ከኃጢአት በቀር በሁሉም ፈተና የተፈተነ ክርስቶስ ኢየሱስ አሁንም ሊቀ ካህናችን ነው። በድካማችን ይራራልናል። ስናጠፋ ስናስቀይመውም ይራራልናል፣ ይቅር ይለናል። ምክንያቱም የክርስቶስ የኢየሱስ ደም ከኃጢአት ሁሉ ያነጻል ተብሎ ተጽፏል። ማንም ኃጢአትን ቢሰራ ግን በአብ ቀኝ ጠበቃ አለልን ተብሎ እንደጻፈ ዛሬም በዚህ በክርስቶስ ኢየሱስ ደም በአዲስ ኪዳን ሊቀ ካህንነቱ ለሚያምን ሁሉ የምህረት፣ የይቅርታ፣ የቸርነት በሮች ተከፍተውለታል። ነገር ግን በዚህ ለማያምን በጨለማ ይመላለሳል፣ ወዴት እንደሚሄድም አያውቅም። ስለዚህ እግዚአብሔር አምላካችን ይህን ታላቅ ነገር አድርጎልናል። ከዚህ የሚበልጥ ታላቅ ነገር የለም። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ለነፍሱስ ምን ቤዛ ሊከፍል ይችላል? ሰው ይላል። ሰው ተጨንቆ ተጠቦ ዓለምን ሁሉ በገዛ እጆቹ ቢጨብጥ ምድርን ሞላውን ሁሉ ቢይዝ ሀብቱ ቢያደርግ ለመዳኑ ግን ሊከፍል የሚችል አንዳች ኃይል የለውም። ለመድኃኒትነት ለዘላለም ሕይወት ግን ሊሆን አይችልም። ያንን ሊከፍል የሚችል ክርስቶስ ኢየሱስ የእግዚአብሔር ልጅ ነው። ያንን ሊከፍል የሚችል የሕይወት እንጀራ ከሰማይ የወረደው፣ የሕይወት ወንዝ ከሰማይ የወረደው፣ የሕይወት ምንጭ ከሰማይ የወረደው ኢየሱስ ክርስቶስ ብቻ ነው። በዚህ እውነት የዳናችሁ፣ በዚህ ምሕረት፣ በዚህ ይቅርታው፣ በዚህ ደግነቱ የተጎበኛችሁ እናንተ በእውነት የታደላችሁ የተወደዳችሁ ናችሁ። እድል ፈንታ እግዚአብሔር የሆነላችሁ ናችሁ። እግዚአብሔር አምላካችን ስሙ ለዘላለም ብሩክ ይሁን። ይህን እያሰብን ዕለት ዕለት አምላካችንን እግዚአብሔርን ልናመሰግነው፣ ዕለት ዕለት አምላካችንን እግዚአብሔርን ልናወድሰው፣ በዚህም ፍቅር ዕለት ዕለት በእግዚአብሔር ልንደነቅ ይገባናል። በዚህም በማይለወጥ በማይሻር ደስ ቃል ኪዳን ያተመንን አምላክ እግዚአብሔር ልናመሰግነው ይገባል። ዓይናችን ወደ ቀኝም ወደ ግራም ሳይል እርሱን እያሰብን፣ ምሕረቱን እያሰብን፣ ይቅርታውን እያሰብን በደስታ ልንኖር ደስታን ሰጥቶናል። የሰላምን መንፈስ ሰጥቶናል። የሰላም አለቃው ኢየሱስ፣ ድንቅ መካሩ ኢየሱስ፣ የዘላለም አባት ኢየሱስ፣ የተወደደው ጌታ ኢየሱስ እሱ መዳናችን ነው፣ ሰላማችን ነው። ምድር ስትናወጥ፣ ምድር ስትጠበብ፣ ምድር ስትጨነቅ፣ በግራ በቀኝ ሁከት ትርምስ ሲበዛ፣ እኛ ግን ሰላማችን እረፍታችን ኢየሱስ ነው። ወደ እረፍቱ ገብተናል። ወደ ሕይወት ገብተናል። ወደ ኢየሱስ ወደ መድኃኒታችን ገብተናል። እግዚአብሔር አምላካችን ለዘላለም እየተባረከ ይሁን። እግዚአብሔርን እናመሰግነዋለን። እግዚአብሔር ሆይ ተመስገን። እግዚአብሔር ሆይ ተመስገን። ሃሌሉያ። እግዚአብሔር ሆይ ተመስገን። ሃሌሉያ። ክብር ሁሉ ለቅዱስ ስም ይሁን። ስምህ ለዘላለም ይባረክ። መንግሥት ዙፋንህ ማደሪያ ለዘላለም ይባረክ። የሕይወትን ምንጭ ኢየሱስን የሰጠን፣ የሕይወትን መንገድ ብርሃን ኢየሱስን የሰጠን እግዚአብሔር ሆይ እናመሰግናለን። ከዚህ በላይ ልናመሰግንበት የምንችልበት አንዳች ምክንያት የለንምና ለዘላለም ተባረክ። የሕይወታችን መሪ የነፍሳችን እረኛ አንተ ነህና ተባረክ። እናመሰግንሃለን። ስምህ ብሩክ ይሁን። እግዚአብሔር ሆይ እንደ ቃልህ እንድንኖር እርዳን። የተሰቀለልንን ኢየሱስ ስለኛ ውርደት፣ በደለ፣ ኃጢአት እርቃኑን እየተሰቀለልን የተዋረደልን፣ ነገር ግን በክብር በትንሣኤው ኃይል እየተነሳ ወደ ሰማይም እያረገ ተመልሶ ደግሞ በኃይልና በስልጣን ወደ ምድር ለፍርድ የሚመጣው ኢየሱስ ክርስቶስ በልባችን ለዘላለም ይግነንብን። በሐሳባችን ለዘላለም ይግነንብን። በመግባት በመውጣታችን ኢየሱስ ይግነንብን። ጌታ ሆይ እንደ ቃልህ ፍሬ እንድናፈራ እርዳን። ስለ ሁሉ ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን።
የጌታችን የኢየሱስ ክርስቶስ ጸጋ፣ የእግዚአብሔር አብ ፍቅር፣ የመንፈስ ቅዱስ አንድነት ከሁላችን ጋር ይሁን። ተባረኩ፣ ተባረኩ፣ ተባረኩ።